በሰው ሞት እኮ ፖለቲካ ይነገድ በካራና በገጀራ የሚያልቀው አልቋል ዶክተር ቢኒያም ሰው አይግደል ህዝብ እንዳይሞት ነው ይሄንን ዶክተር ወደ ስራው መልሱት ሀገር የሚጠፋው ስርዓት ሲጠፋ ነው ሰላም ጤና ይስጥልኝ ውድ የቃለቀርን ሚዲያ ቤተሰቦቻችን እንደምን አላችሁ በእያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ ብዝት ይበል ማለት ፈልጋለሁ ወንድም እህቶቼ ታላቅ ታናሾቼ እንደየድሚያችሁና እንደየክብራችሁ መጠን ሁላችሁም በስያላችሁበት ሰላማችሁ ይብዛ ታሞ የተኙ በጸበል ስፍራ በመከራና በሰቀቀ ችግር ውስጥ የሚገኙ ወገኖቻችን በሙሉ እግዚአብሔር ያስብልን ስደትና ስቃይ ውስጥ የሚገኙ ወገኖቻችንም እግዚአብሔር መጽናናቱን ከክፉ ነገር ደግሞ መራቁን ያድልልን ዛሬ አመታዊ ክብረ በዓል የሆነው የእመቤታችን የቅድስተ ቅዱሳን ድንግል ማርያም እናት የቅድስት ሐናና የኢያቄም አመታዊ ክብረ በዓል ነው እንኳን ለቅድስት ሐና አመታዊ ክብረ በዓል አደረሳችሁ ማለት ፈልጋለሁ መታሰቢያ በዓሉ ከዚህ በማስከተል ያስኩላችሁ መረጃዎችን አጠር አድርጌ በዋና ዋና 3 ጉዳዮች ላይ ማቀርበላችሁ ይሆናል መረጃዎችን ከማስረጃዎች ጋር አቀርቤላችሁ ነው ማያይዘላችሁ የአደጋ ወረርሽኝ እጅግ በጣም እየተስፋፋ ነው አዲስ አበባ አዋሳ ሐረርጌ አርሲ እንዲሁም ጅንካ መረጃዎቹ እየተገለጹበት ያለባቸው ስፍራዎች ናቸው በዚህ በኩል የጤና ጥበቃ ሚኒስቴር ዝም ብሏል ህዝብ እየሞተ ነው ነገር ግን መረጃዎቹ በደንብ እየተነገረ አይደለም የሚሉ መነሻዎች እየተነሱ ነው ስለሱ ዝርዝር መረጃ ይዤላችሁ መጥቻለሁ ከማስረጃ ጋር ጭምር ማለት ነው በማስከተል ማቀርበላችሁ ደግሞ አንድ አባት ልጄን ታደጉልኝ በአዲስ ወረርሽኝ ምክንያት ልጄን ከተስፋውና ከልሙ አታጨልሙት ብለው ለክቡር ጠቅላይ ሚኒስትር አብይ አህመድ ዶክተር አብይ አህመድ ጥሪያቸውን በአደባባይ አስተላልፈዋል መረጃውን ሙሉ እንደወረደ እናቀርብላችኋለን ከዛ ማስከተል የማያይዝላችሁ ነገር በአደባባይ ይወጡ ያሉ የሰሞኑ መረጃዎች መካከል አንደኛው የተመሳሳይ ጾታ ግንኙነትን በሚመለከት በሴቶች ብሔራዊ ቡድን የተከሰተውን መረጃ አንስተን በአሪያ ሚዲያም በዚህ ሚዲያም በተደጋጋሚ መረጃዎች እየነገርኳችሁ ነበርና አሁን ትላንትና ውሳኔ ተወስኖ ነበር በሴቶች ብሔራዊ ሊግ እስከ መፍረስ ድረስ የሚያደርስ ውሳኔ ይወሰንበታል በህግ የሚጠየቁ በህግ ይጠየቃሉ በምክር የሚታለፉ በምክር ይታገለፋሉ ማገገሚያ መግባት ያለባቸው በአስቸኳይ ማገገሚያ መግባት እንዳለባቸው ተወስኗል ዛሬ ደግሞ እኔ ወንዱ መጥቼላችኋለሁ ያለ አንድ ደፋር ወጥቷል ስለሱ ጉዳይ ከማስረጃና ከመረጃ ጋር በአደባባይ ይዤላችሁ መጥቻለሁ አብራችሁን ስትቆዩ ሁሉም ሰሙታላችሁ ከሌሎች መረጃዎች ጋር ፕሮግራሙን አዘጋጅቼ ማቀርብላችሁ አርአያ መካሻ ነኝ ይሄ ቃለቀርን ሚዲያ ነው ሰብስክራይብ ላይክ ሼር እንድታደርጉና ለመረጃዎች ለሁሉም እንድታጋሩ ጋብዛችኋለሁ ከመሸጋገሪያ በኋላ ወደ ፕሮግራማችን እንገባለን አምላክ እስራኤል ክበርልኝ ዘላለም ፍቅር የወደድከኝ ክንድ ዘወትር የጥቅምት ስንብት የወራ ህዳር መዓዛ ዘመነ ጽጌ ሁለቱን አያይዛ መስከረምን ሸኘናት የሙታንሳ አባቶችን አደራን አስይዛ የተዋህዶ ልጆች በሚቆጠር ዕድሜ የማይቆጠር በረከት ስጡት ይሰጣችኋል ሲሰጥ ለማያልቅበት ልጆቻችን በአቶቻችንን ጨርሱ የሚለውን የሙታንሳ ገዳም አባቶቻችንን ድምፃቸውን አትርሱ የመናንያኑ ተማጽኖ ዛሬም ይሰማል እናም ዘንድሮ ገዳማውያኑ ክረምቱን በጎርፍ ሳይወሰዱ በወጨፎ ሳይመቱ እንዲያልፉ በአታቸውን እንገንባ ዘላለም ፍቅር የወደድከኝ ተመስገን እናተ ኪዳነ ምሕረት ለድካማችሁ ረፍትን የምትናፍቁ ለህመማችሁ መድኃኒት ፍለጋ የምትባዝኑ ተፈውሳችሁ ለመመለስ ወደ አንጎለላ ጽራሪያም ሰሚነሽ ኪዳነ ምሕረት ኑ በፈዋሽ ጸበሏ ተጠምቀን በእምነት በረከቷ ተሞልተን ደግሞ እንደ መላእክቱ በዝማሬ በምስጋና ደጇን ተሳልመን እንመለሳለን ስለ ጉዞ በፍጹም እንዳታስቡ ዘወትር ቅዳሜና እሁድ ከሌሊቱ 11 ሰዓት ጀምሮ መገናኛ ደራርቱ ህንጻ ፊት ለፊት ወስዶ የሚመልስ በርካታ ባሶችን አቁመን እንጠብቆታለን ለበለጠ መረጃ ከታች ባሉት የገዳሙ የጉዞ ስልክ ቁጥሮች ይደውሉ መባ ስጦታችሁን ለመላክ ደግሞ የገዳሙን የባንክ አካውንቶች ይጠቀሙ
የመጀመሪያው መረጃ ይሄ መረጃ ነው ሰሞኑን በጅንካ የተከሰተውን ወረርሽኝ ተከትሎ የተለያዩ ማህበራዊ ሚዲያ ውዝግቦች ተነስተዋል ኤልያስ መሰረት በአንድ መረጃ ላይ አርሲ ላይ ተከስቷል ይሄ መረጃዎች ሲል እና የሞት ሰዎች ስም ዝርዝር ከነማንነታቸውን የሚገልጽ ስፍራውም ላይ የተከሰተበትን ስፍራ አሰኮ ወረዳ ሁንቆ ቀበሌ የሚባል የአርሲ አካባቢ ላይ መረጃውን ገልጾ ይሄ አሁን እየተነሳ ያለውን ማርበርግ በሽታ ቫይረስ ተከስቶ 13 ሰዎች ሞቷል ብሎ መረጃውን ካጋራ በኋላ ማህበራዊ ሚዲያዎች በተደጋጋሚ መረጃውን አጋርተዋል መንግስትም እንዲጠነቀቅ ህዝብም እንዲጠነቀቅ የበለጠ ትኩረት እንዲሰጠው ፈልገን ተደጋግመን ሰርተናል ምክንያቱም ጉዳዩ የሚተላለፈው እንደ ቀልድ አይደለም አንደኛ በንክኪ በላቦት በአክታ በእርጥበት ነገርና እንዲሁም በመጸዳጃ ቤት አጠቃቀም እንዲሁም በግብረ ስጋ ግንኙነት በሽታው ይተላለፋል ይሄ መረጃ የዛሬ ብቻ መረጃ አይደለም ሰሞኑን እየወጡ ካሉ መረጃዎች አንፃር እየሰማናቸው ያሉት መረጃዎች ማርበርግ በሽታ ክትባት እንኳን ቫይረስ የሌለው በሽታ የክትባት የለውም ለቫይረሱ እስካሁን አልተሰራለትም ገና በሙከራ ላይ ናቸው በሌሎች ክትባቶች ናቸው አሁን ለማገገም ጥረት እየተደረጉ ያሉት ይሄ መረጃ የዓለም ጤና ድርጅት መረጃውን አወጥቷል ይሄ የምታዩት መረጃ ቲክቫ ላይ የተገለጸ ነው ትላንትና ኦሮሚያ ላይ ተከሰተ ብለን መረጃ ካጋራን በኋላ ይሄ ጉዳይ ይጣራ ህዝብ መዳን አለበት ቀድሞ አሉባልታና መናሙታ ሳይሆን መታወቅ ያለበት ህዝብ መዳን አለበት ከጅንካ ያሉ ትራንስፖርት መንገዶች በሙሉ ታጥረው እዛ አካባቢ መንቀሳቀስ ተገድቦ ሰዎች ላልተወሰነ ጊዜ እስኪለይና በሽታው በቁጥር እስኪውል ድረስ መጠበቅ አለበት የሚል መረጃ አጋርተናቸዋል አዋሳ የሄደ ሰው አለ አዋሳ ነው ወላይታም ሲሄድ የሞተ ሰው አለ በርቀት ትራንስፖርት ያገለገለ ሰው አለ እነሱን ያገኘ ቤተሰብ አለ በሽታው በንክኪ ስለሚተላለፍ የህክምና ባለሙያዎች ሞተዋል የፕሮቴስታንት አገልጋይ የሆኑ የቤተክርስቲያን አገልጋይ የሆኑ ሰዎች ሞተዋል እነዚህ ነገሮች በሙሉ አውቀናል መረጃውንና ሰው መሞት ከጀመረ በኋላ ሀገር አቀፍ አዋጅ ሊታወጅ ይገባል ከዚህ በላይ ምንድነው የሚያሳውጀው ይሄንን ጉዳይ የሚመራው የሃይማኖት ተቋም አይደል ይሄን ጉዳይ የሚመራው የመንግስት ተቋም ነው የመንግስት ተቋም ደግሞ ጤና ሚኒስቴር ነው የሚመራው ጤና ሚኒስቴር ደግሞ ምን ያህል ሰው ሲሞት ነው ወረርሽኙን እንቅስቃሴ ገደብ የሚያደርገው ብለን ጠይቀናል የጠየቅነው እንደ አንድ ሀገር እንደ አንድ ዜጋ እንደ አንድ ህዝብ የሚመለከተን ጉዳይ ስለሆነ ትላንትና በወጣው መረጃ ላይ ቲክቫ መረጃ ለኦሮሚያ የክልሉ እና የሚመለከታቸውን ኃላፊዎች አነጋግሮ ነበር እንዲህ ሲል ነው መረጃውን የክልሉ ጤና ቢሮ የገለጸው የኛ ቲሞች እዚያው አሉ ኬዙን የሚያሟላ ከሆነ ናሙናውን ይወስዱና ያዩታል እስካሁን ድረስ ባለን ሪፖርት ግን የቆየ እንደሆነ ነው የነገሩን በተዘዋዋሪ መንገድ ማርበርግ በሽታ ቆይቷል ከገባ ይያሉ እና ጅንካ የሰማነው ዶክተሩ ስለወጣው ብቻ ነው እንዴ ይሄንን የቆየ እንደሆነ የክልሉን በተመለከተ በኦሮሚያ ክልል አርሲ ዞን አሰኮ ወረዳ ሁሉቆ ቀበሌ 13 ሰዎች በማርበርግ በሽታ መሞታቸው መሰረት ሚዲያ ዘግቧል ይህንን መረጃ ዋቢ ማድረግም በርካቶችን የማህበራዊ ሚዲያ ተቀባብለውታል በዚህ ምክንያት ቲክቫ ሚዲያ ብዙዎችን አነጋግሯል ሲል መረጃውን አጋርቷል እንዲህ ሲል ነበር እዚህ በቀይ ያከከበብኩበትን ቦታ ተመልከቱት ጎላ ስለሚልላችሁ ታነቡታላችሁ የክልሉ ኃላፊ ናቸው የሚሉት 13 ሰዎች ሞተዋል በማርበርግ በሽታ ሞተዋል የሚል መረጃ የተሰማው ለዚህ ያላችሁ ምላሽ ምንድነው ሲብል አሁን ከሳምንት በኋላ ሳይሆን የቆየ ነው ኮር በፊትም የነበረ ነው ሲሰሩበት የነበረ ነው አቅርቦት እዚያ ላይ አካባቢ በብዛት የለም ሲሉ መልሰዋል ሳኒቴሽን ሃይጂን አቅርቦት ችግር መኖሩን የገለጹት ተስፋዬ ወይም ደግሞ ዶክተር ተስፋዬ እዛ አሰኮ ወረዳ ብቻ ሳይሆን ምዕራብ ሐረርጌም ኬዞቹን ሲያክሙ ነበር በህብረተሰቡም ዘንድ ገብተው የግል ንጽህና መጠበቂያ ሲሰጡ ነበር ቆይቷል የቅርብ ጊዜ አይደለም ስለዚህ ወረርሽኙ ሆነ ብሎ ተዛምቶ ህዝቡ ጋር እንዲዳረስ እየተደረገ ነው ብለን ጥያቄ ያቀረብነውም ለዚህ ነው ካልመሰላችሁ በቀይ ያከበብኩትን ስሙት ሰዎቹን የገደለው ይበልጥ ለማረጋገጥ ብለው ነው ቲክቫ የገለጸው በሽታው የማርበርግ ነው ስለመባሉ በድጋሚ ስንጠይቃቸው የሰጡን ማብራሪያ አለ ምርመራ ሳይደረግ ምልክቱ ሳይታወቅ እንዲሁ ሰው ማርበርግ ነው ማለት ይቻላል እንዴ ምልክቶቹ ሊመሳሰሉ ይችላሉ ራስ ምታት ትኩሳት አለው የታወቁና የነበሩ ናቸው ሲሉ መልስ ሰጥቷል ከታይፎይድ ከወባ ጋር የሚመሳሰሉ ናቸው የኛ ቲሞች እዛው አሉ ኬዙን የሚያሟላ ከሆነ ናሙናውን ወስዱና ያዩታል እስካሁን ድረስ ባለን መረጃ ሪፖርት ግን የቆየ እንደሆነ ነው ሪፖርቱን ይነገሩ ምኑ ነው የቆየ
ወባም ይመስል ታይፎይድም ይመስል ታይፈስም ይመስል ማርበርግንም ይመስል ነገር ያያችሁ ምንድነው የበሽታ 13 ሰዎች ገድሏል የቆየ ነው ስለዚህ በተዛዋሪ መንገድ በአንድ በኩል የለም ትላላችሁ በአንድ በኩል ደግሞ 13 ሰው ሞታል ነገር ግን የቆየ ኬዝ ነው በሽታቸው ምን እንደሆነ አልታወቀም የመመሳሰል ባህሪ አለው ምን ማለት ነው በሰው ሞት እኮ ፖለቲካ ይነገድ በሰው ሞት እኮ ገጽታ ግንባታ የለም በሰው ሞት እኮ የሚሰራ ቁማር የለም የገዛ ሚስታችሁ የገዛ ቤተሰባችሁ የገዛ እናታችሁ የገዛ ልጆቻችሁ ቢሆን እኮ እናንተ ኃላፊዎች እናታረጉም ነበር እየሞተ ያለው ዜጋ ነው ጥያቄ የእናንተም ቤተሰብ እኮ ዜጋ ነው የደሃ ልጅ ብቻ አይደለም እኮ የሚያገኘው በሽታን ወረርሽኝ መቅሰፍት እኮ ሲመጣ የደሃ ልጅ ብቻ ጋር አይመጣም እኮ የሁላችንም ነው ስለዚህ ይሄ በሽታ መጥቶ ከሆነ ደግሞ አርሲም ተከስቷል ከተባለ እውነተኛው ማረስ ደረጃ ገልጻችሁ ቦታው ይታይልኝ ማለት የእናንተ ኃላፊነት እና ያጠራጣሪ ንግግሮች በጣም በዝተዋል ለምን እንደበዛ ላሳያችሁ ለነዚህ ቦታዎች ለማጣራት ሲባል የጤና ሚኒስትሯ ምን እንዳለች ላሰማችሁ መጀመሪያ የማርበርግ ቫይረስ በሽታ መለየት የሚቻልበትን አቅም ለመደገፍ ዛሬ በተለይ ወደ ደቡብ ኢትዮጵያ ወደ ጅንካ የሚሄድ ሞባይል ላብራቶሪያችንን እዚህ ድረስ ራሱ መምጣት ስለማያስፈልገው በሚል ተጨማሪ ድጋፍ እንዲሆነን ታች በሚሄድበት ሁኔታ ለመጀመሪያ ጊዜ ነው እንደዚህ አይነት ትልቅ ለሞባይል ላብራቶሪ በዚህ ደረጃ ሲኳንስ ማድረግ የምንችልበትን እንዳገር ያወረድን ነው አሁን ጉዞ ጀምሯል ማለት ነው ሞባይል ላብራቶሪያችን ይሄ ተቋምን የሚያክል የሚሆን ማለት ነው ሲኳንሲንግ ካልሆነ በስተቀር ምርመራዎችን በዛ ደረጃ በጥንቃቄ ህብረተሰቡንም በሚጠብቅ ባለሙያዎቻችንንም በሚጠብቅ ደግሞ ውጤቶችን ቶሎ ማወቅ የምንችልበት እንዲሆን ተንቀሳቃሽ ለሞባይል የሚባለውን ማለት ነው ላብራቶሪያችንን ወደዛ ወደ ክልሉ የላክን ያለንበት ላይ ነው ያለነው ዛሬ ማለት ነው በሀገራችን እንግዲህ የመጀመሪያው የዚህ የማርበርግ በሽታ ታማሚ ከተረጋገጠበት ቀን ጀምሮ ያ ማለት እስከ ከህዳር 3 ዛሬ እስከ ህዳር 8 ማለት ነው ይሄንን ቀን በአጠቃላይ ከተመለከትን በጀመሪያዎቹ መረጃዎቹ ከደረሱን ጀምሮ 17 ሳምፕሎችን ወስደን ወይም ደግሞ የላብራቶሪ ናሙናዎችን ወስደን መርምረናል ከዛ ውስጥ 3 በላብራቶሪ ምርመራው ፖዚቲቭ የሆኑ እንደነበሩን ማረጋገጥ ይችላል እነዛኑ ደግሞ በአገራችን አቅም ለመጀመሪያ ጊዜ በተለይ ደግሞ ከፍተኛ የሆነ የቴክኖሎጂ ጭማሪ ባረግንበት በላብራቶሪ አቅም በደንብ ሲኳንስ ካደረግን በኋላ በዚህ በሽታ ያለበትን ደግሞ የቫይረሱን ዘረመል ለይተን የማርበርግ ቫይረስ በሽታ መሆኑን መለየት ይችላል ማለት ነው እስካሁን እንግዲህ በመጠርጠር ደረጃ በበሽታው በመጠርጠር ደረጃ ከተባለ በ6 ሰዎች የማርበርግ ቫይረስ በሽታ ምልክቶች አሳይተው ህይወታቸው ያለፈ ሲሆን ነገር ግን በትክክለኛ በላብራቶሪ ያረጋግጠነው የነበረው የሶስቱን ብቻ ነው ማለት ነው በበሽታው ምልክቶች ካሳዩ ሰዎች ጋር ንክኪ ያላቸውን ሰዎች የመለየት ከዛም ደግሞ ክትትል ማድረግ ስራዎች ደግሞ በሰፊው እየተሰራ ነው ንክኪ ያላቸው ተጠርጥረው ምልክት ያሳዩ የሞቱ የሚሉ መረጃዎች ይወጣሉ ይሄን የወጣው የመጀመሪያው መግለጫ ጤና ጥበቃ ሚኒስቴር ሰጠ እና አሁን ሰው እየሞተ ነው የት አርሲ ላይ የት አሰኮ ወረዳ ላይ የት ሁሉ ቆቀበሌ ላይ ስንት ሰው ሞተ 13 ሰው ሞተ ይሄ ማርበርግ ነው ወይ ተብሎ ሲጠየቁ አንደኛ ክልሉ ብቻውን አቅም የለው ጤና ጥበቃ ሚኒስቴር ወደ ጅንካ ራሱ ተንቀሳቃሽ ላብራቶሪ ይዞ ሄዶ ነው ይሄን ማረጋገጥ የቻለው አይደለምም ነው ማለት ካልተቻለ መጠራት ያለበት ለጤና ጥበቃ ሚኒስቴር ባስቸኳይ ምርመራ ይደረግልኝ ህዝቤን ላድን ማለት ያለበት እዛ ያለው አመራር ነው ህዝቤን ላድን የሚሞተው የገዛ ዜጋዬ ነው ወገኔ ነው የተቀመጥኩት እሱን ለማራን እሱን ላድን የተቀመጥኩት ኃላፊነቴ ለሱ ነው የሚል አመራር ያስፈልገናል ዜጎች በጤና እክል እንዳይጎዱ እንዳይታመሙ ጤናቸው እንዲጠብቁ ነው እኔ የተቀመጥኩት ያልተቀመጥኩት ከሱ ካልሆነማ ምን ሰራለሁ ብሎ ሰው ራሱን ይገልጻል እንጂ እንዴት ነው የተባለ የለም እንደገና ደግሞ በዚህ በኩል ደግሞ 13 ሞተዋል ኬዙ ግን የቆየ ነው ተመሳሳይ የህክምና የጤና ጉዳት ከሆነና የሞቱ መጠን ከሆነ ካላወቃችሁት ሌላ ሰው ላይ ተላልፎ ምን ያህል ህዝብ ላይ ሲደርስ ነው ለበላይ አካል የምታሳውቁት የኛ ጥያቄ ነው አደጋው አደገኛ ነው ህዝብ ምን ያህል ህዝብ ሲያልቅ ነው ወይንስ ይሄ ዲፖፑሌሽን የሚባለውን ፕሮጀክት እያስፈጸመን ነው ወይንስ የህዝብ ቅነሳ የሚያለው ፕሮጀክት በኢትዮጵያ ደረጃ እያስፈጸመን ነው ያለን ዲፖፑሌሽንም ህዝብ ቅነሳም አንድ ቃል ነው እና ምን ፈጽመው እሱ ነው የምንቀጥለው እሱ ነው ምናስከደው እሱ ነው ያዋጣናል የገዛ ህዝባችንን በልተን አስጨርሰን መጨረሻ ላይ ነበር ለካ ስላላወቀን ነው ልትሉን ነው መጨረሻ ላይ እባካችሁ
ይሄንን ጉዳይ እንደቀልዳቱ ህዝብ እየሞተ ወገናችን እያለቀ ነውና የሚያልቀውን ወገናችን እንደደረሰለት በካራና በገጀራ የሚያልቀው አልቋል አሁን ደግሞ በበሽታ አይለቅ በጥይት የሚገደለው ይገደላል እኛ ደግሞ ምን ፈልገው ገዳዩንም ተገዳዩንም እንዳይሞቱ ሁሉም በሰላም ሰላማዊ ሀገር እንድትኖረን ምን ፈልገውና እባካችሁ ዛካዊ የሚመለከታችሁ ወደ መንግስት አካል አስሙ ይሄ ጉዳይ አዲስ አበባ መጥቷል ብትባሉ ምን ትባላላችሁ ሐዋሳም ሰምቷል ቢባሉ ምን ትሰማላችሁ ሐዋሳ ሆስፒታል እንደደረሰ ሰምተናል አንደኛው ሟች የነካው የለም መኪና አልተሳፈረም ንክክ የለም ምንም የለም ንጹህ ነን ለማለት ነው ይሄ ልጅ እስኪ የሆነ መረጃ አጋራ እውነት ይሁን ውሸት እንዳንተ አብረን እንስማው በማርበርግ ቫይረስ ምክንያት በሐዋሳ ሪፈራል ሆስፒታል አንድ ሰው ህይወቱ ሲያልፍ በአዲስ አበባ ቅዱስ ጳውሎስ ሆስፒታል ደግሞ ምልክቱ የታየባቸው ሰዎች ለይቶ ማቆያ መግባታቸው ታውቋል ባሳለፈው ሳምንት በጂንካ ከተማ እንደተገኘ ይፋ የሆነው የማርበርግ ቫይረስ ስርጭቱ እየሰፋ መጥቶ እንደ ሐዋሳና አዲስ አበባ ባሉ ከተሞች ምልክቶች በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቧዌ ገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና ዛሬ ግን አዛውንቶቹ ጉልበት ከርቷቸው ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ እና የወረርሽኝ አዲስ አበባም ገባ ሐዋሳም ገብቷል አርሲም ገብቷል ሐረርጌም ገብቷል የሚለው መረጃ እንቀበላምን እና ወይስ እንዲሁ ማህበራዊ ሚዲያ ላይ ለአጀንዳ ነው የሚጠቀሙት እንበል ያኔ በኮቪድ በአውራ ጉንፋን ዘመን እንደዛ ልሯሯጥ የነበረው ህዝብ ለማዳን መስሉኝ አሁን ቢሞቱም ግድየለኝም እየተባባልን ነው የሚመስልብን እኮ ከሆነ ማሳወቅና ህዝቡ ጥንቃቄ እንዲያደርግ የትራንስፖርት ግፍፍቱን ጥግግቱን እንዲቀንስ ማድረግ እኮ የመንግስት ኃላፊነት ይሄ በተለይ ጤና ጥበቃ ይሄን መግለጽ አለበት ሀገር አቀፍ የአደጋ ስጋት ስራ አመራር እንደዚህ ወረርሽኝ አደጋ ተፈጥሮ አደጋ በሚመለከት ደግሞ ዲዲአር የሚባል ፕሮጀክት እንዳለ እናውቃለን በምክትል ጠቅላይ ሚኒስትር ቢሮ የሚመራ ጤና ጥበቃውንም የአደጋ ስጋት ስራ አመራርን ሁሉ ሚኒስትር መስሪያ ቤቶችን ወክሎ የሚሰራ በዚህ ሰዓት ያልሰራ መቼ ሊሰራ ነው እና ዝም አትበሉላችሁ ፈልጌ ነው ከዚሁ ጋር ያይዤ አንድ ነገር ላንሳላችሁ ይሄን ዶክተር ታውቁታላችሁ አይደል ይሄ ዶክተር ያሳደገው አባቱ ይሄ ነው መካኒክ ነው ብሎን ያቀበለኝ ያሳደገ ብሎን የሚነግረን አባት ነው ያው ልጄን አስመረኩት እባካችሁ ያለ ነው ቢኒያም አስራት ኬጂ ሲመረቅ ሰኔ 20 1996 ዓ.ም ይሄንን ይመስላል አባቱ ከአልበሞቹ ፎቶ አንስቶ ነው አስራት ጌታቸው ይባላሉ አባትየው ጂንካ ሆስፒታል ሜዲካል ዳይሬክተር የነበረና አሁን ከስራው የሙያ ፈቃዱም የሥራ ግድም እንደተደረገበት የተነገረ ወጣት ነው አባት እንዲላሉ ይድረስ መልእክቴ ለመንግስትና ለመላው ኢትዮጵያ ህዝብ እንዲሁም ለጠቅላይ ሚኒስትሩ በያቀረብኩት ነኝ በቅርቡ ጂንካ ሆስፒታል በማርበርግ ቫይረስ አማካይነት እየተከሰተ ባለው ወረርሽኝ መነሻ ከመረጃ አሰጣጥ አንፃር ከሆስፒታሉ ሜዲካል ዳይሬክተር የተነሳው እገዳ የተደረገበት የዶክተር ቢኒያም ወላጅ አባት ነኝ አቶ አስራት ጌታቸው ባላለው ስለ ልጄ ዶክተር ቢኒያም አስራት በተከሰተው አጠቃላይ ወቅታዊ ክስተት ማህበራዊ ሚዲያው በተለያየ መልኩ በቀንነት እየሰጡ ያሉ መረጃዎችን ስመለከት ስለ ልጄ ወደፊት ህይወት አሁን ላይ ስላጋጠመው ህይወት ፈተና አንድ ነገር በግልጽ ማለት ወደድኳል ዶክተር ቢኒያም ልጄ ከውልደት እስከ እድገቱን ብሎ ለከፍተኛ ትምህርት ካጠገቤ ርቆ እስከ ሄደበት ድረስ ሙሉ እድገቱን ከትምህርት ቤት ውሎ ቆይታውን ውጭ ያለውን ጊዜ ሁሉ በቤተክርስቲያን በመመላለስ ያደገና በብዙ ፈተናዎች አልፎ የመጣ አንድያ ልጄ ነው ዶክተር ቢኒያም ልጄ የሁል ጊዜ ህልሙ የነበረው ተምሮም ሀገሩ ወገኑን ቤተሰቦቹን በቀንነት ማገልገል በዚህም ሁሉ ደግሞ በስራው እግዚአብሔርን ከፊቱ በማስቀደም የሚሰራና ሰው አከባሪ ለወላጆቹ ኩራትና
ሁለንተናውን ለመስጠት ከእናት እና አባቱ የልብ ረፍት ስስት የሆነ አንድያ ልጄ ነው። ዶክተር ቢኒያም የሕክምና ትምህርቱን በጥሩ ውጤት ተመርቆ አይኖቹን ወደ ሌላ ስፍራ ሳያዞር ወደ ተወለደበት ቀየው ጅንካ በአባቱና በእናቱ መንደር ሀብሎ ጀምሮ ለዛሬ በደረሰባት ጅንካ የተቋደሳትን የሕክምና ዕውቀት እፍታውን ከመነሻው ጭቃ ያቦካ ያደገባት ቡና ጠጦ ብሎ ጎረቤት እንዲጠራ እናቱ ተታዘው ዘንቢል ተሸክሞ ድክ እያለ ከእናቱ ኋላ ገበያ እየሄደ ለኔ ለአባቱ ብሎን ካቻቢጤ መፍቻ እያቀበለኝ ታዞኝ ባደገባት ማገልገል ወስኖና እንደመጣም ጅንካም ልጄ ብላ ተቀብላው በእውነት አገልግለኝ ብላ ከአገልግሎቱ አገናኝተዋለች። እንዲህ ያለም ከኋላም ለበለጠው ኃላፊነት ተግባሩን እንዲወጣ ዶክተር ቢኒያም በጅንካ አጠቃላይ ሆስፒታል ተመድቦ በሜዲካል ዳይሬክተርነት እንዲሰራ ከተመደበበት ጊዜ ጀምሮ ልጄ በእውነትም ደከመኝ ሰለቸኝ ሳይል ለሆስፒታሉም የተለያዩ ገቢ ማሳደጊያ እንዲሁም በቅርቡ እየተገነባ ሊጠናቀቅ የተቃረበውን የኦክሲጅን ማምረጃ ለስኬት እንዲደርስ ከስራ ባልደረቦቹና ከቅርብ ኃላፊዎቹ ጋር በመናበብ በሚያስደንቅ ሁኔታ እያሰራ ያለና በሁሉም የሥራ ተግባሮቹ ከስራ ኃላፊዎችና ከቅርብ አለቃዎቹ ጋር በመሆን ከፍተኛ ስራዎችን መስራት ባለበት እንዳለመታደል ሆኖ በቅርቡ በጅንካ ከተማ በተከሰተው ወረርሽኝ ካለበት የሥራ ድርሻና ኃላፊነት አንፃር መረጃ ለማህበረሰቡ ለውጭ ሚዲያ ተሰጠ ከተባለበት አግባብ ከበላይ ኃላፊዎቹ በተጻፈው ደብዳቤ የተጣለበት የሥራ የኢትዮጵያ ሕዝብ ምሁራኑም ወጣቱም ሁኔታውን በመረዳት በአካልም በማህበራዊ ሚዲያም እየሰጣችሁኝ ያለው ቀና ሐሳብ ስለማጽናኛ መልእክታችሁ ከልብ አመሰግናለሁ። አሁንም ቢሆን መንግስት እንደ አባት የኢትዮጵያ ሕዝብም እንደ ልጁ ይህ ዶክተር ቢኒያም አስራት የሁላችንም ልጅ ለዚች ሀገር የነገ ተስፋ የሰነቀውን አገልግሎት ቅን አገልግሎት ባለች የወጣትነት እድሜው በማወረከት ላይ ያለ የተፈጠረ ስህተት ቢኖር እንኳን በፍጹም ቅንነት የተፈጸመ ከመሆን በዘለለ ለሀገር ለህዝብ የሚጎዳ ክፋት ሐሳብ ኖሮት ያልተፈጸመ እንደሆነ በመረዳት ለልጃችሁ ይቅርታ በማድረግ የተሰበረው ሞራል እንድታድሱልኝ ሁላችሁም በየድርሻው አዎንታዊ አስተዋጽኦ በማድረግ መንግስት ዛሬም እንደትላንቱ ህዝቡን በበለጠ የህይወት ልምዶቹን ከዛሬ ነገ ያጠነከረ የሚወዳትን ሀገሩንና ህዝቡን እንዲያገለግል ተስፋውን አለምልሙለት እባካችሁ። አንድ ልጄ ነው ከመኪና እየዞር በረሃ ለበረሃ እየተንከራተትኩ አሳድጌው ያስተማርኩት ዶክተር ቢኒያምን በተመለከተ የሚሰጠው የመንግስት ውሳኔ ይህን አንድያ ልጄን እንዳያሳምመው በእግዚአብሔር ስም ማጽናለሁ። ሁላችሁም ልጅ ያላችሁ በልጃችሁ ውስጥ ልጄን አኑራችሁ ህመሜን ይሁንልኝ አደራ። እኔ ልጄን ወክዬ መንግስትና የኢትዮጵያን ህዝብ ልጄን በእውነት የበደለው ነገር ካለም ይቅርታ ጠይቃለሁ። እባካችሁ የልጄን ወደፊት እንጂ ወደ ኋላ አትመልሱት። ልቤ በሐዘን ደቋል። ወላጅ አባቱ አስራት ጌታቸው። ሙሉ መልእክቱን ያስተላልፉት። ምናልባት ሙያዊ ስነ ምግባር ላይ መረጃ የሰጠው አሰጣጥ ትክክል ነው ስህተት ነው የሚለው ነገር በጤና ጥበቃ ሚኒስቴር የሚታይ ቢሆንም ይሄ ልጅ 12 ዓመት 15 ዓመት ከኬጂ ጀምሮ እስከ ሃይስኩል ተምሯል። ከሃይስኩል በኋላ 5 ዓመት ዩኒቨርሲቲ ተምሯል። ራሱን ለማሳደግ በዩኒቨርሲቲዎች ውስጥ ተምሯል። በአጠቃላይ እድሜውን ዘመን በሙሉ በትምህርት ሲማር ያሳለፈ የሕክምና ባለሙያ ነው። የሕክምና ፈቃድ ሙያው ተነስቷል። ከስራ ደረጃ እድገቱ ታግዷል። አባትየው ነው የገለጹት። እንግዲህ ይሄን መጀመሪያ ነግረናችሁ ነበር። እስኪ ሞት ህዝብ አልቆ ሲያልቅ ድረስ የመጨረሻው ሰው እስኪሆን ድረስ ነው ወይ ዝም ያለም ማለት ያለበት የሚል እይታ ነው እኛም። ሰው መሞት የለበትም ነው የኛ ጥያቄ። ማንም ይሁን መገደል የለበትም ነው የኛ ጥያቄ። ሰው እንዲሞት ዝም አለ ማለት ገደል ነው ማለት ነው። ዶክተር ቢኒያም ሰው አይግደል፣ ሰው እንዲድን ድምጹን አሰማ፣ ጥሪ ጮኸ፣ ጤና ጥበቃ ሚኒስቴር ሄደ። አሁን ህክምናውን እያደረገ ነው፣ ጥሩ ቁጥጥር እያደረገ ነው። ጅንካ ላይ እንኳን ጅንካ አሁን እየሰማን ያለው አርሲ ላይ ያለ፣ እየሰማን ያለው ሐዋሳ ላይ ያለ፣ እየሰማን ያለው ሐረር ላይ ያለ፣ እየሰማን ያለው አዲስ አበባ ላይ ያለ ሌላ ተጨማሪ ማለት እና በእያንዳንዱ ስፍራ ላይ ያሉትን አመራሮች የህክምና ባለሙያዎች የሙያ ፈቃድና ስራ ገዳ ልታደርጉባቸው ነው ከተናገሩ ያደጋል። እና አባትየውን ንግግር እንደወረደ ነው ያቀረብኩት። ምክንያቱም እንደወረደ ያቀረብኩበት ምክንያት እዚህ ስራ ኃላፊነት ላይ ያነሳችሁ የበላይ አለቆቹ የመንግስትም ኃላፊዎች እንዲህ አይነት ወረርሽኝ
ዓለም አቀፉ ኮቪድ በነበረ ወቅት ላይ ወይ ደግሞ አውራ ጉንፋን በነበረ ወቅት ላይ የነበረው ንግግርና የነበረው መግለጫ ዓለም አቀፍ ስለነበረ ያን ጊዜ ተፈርቶ ነበር አሁን ኢትዮጵያ ሳይከሰተም ተብሎ ነገር ግን ተከስቷል አርሲ ላይ የቆየ ነው ይያለ ነው የክልሉ አመራር የቆየ ነው የዛሬ ኬዝ አይደለም ይያለ ጅንካ ላይ ሲገለጽ ከስራ ኃላፊነት ተነሳ ወረርሽኙ ለህዝብ ያሰጋል የህክምና ባለሙያው ደግሞ ይሄን መግለጹ ደግሞ ነገ ሌሎች የህክምና ባለሙያዎች አደጋ ሲደርስ ወደ በላይ ኃላፊም እንዳሳውቁ ያግዳል ህዝብም ራሱ እንዳይጠብቅ ያግዛል ህዝቡን ራሱ እንዳይጠብቅ እንዳይከላከልም ተጨማሪ የስነልቦና ወረርሽኝ ስለሚሆን ይሄን ዶክተር ወደ ስራው መልሱት ለአባቱ ስትሉ ብቻ አይደለም ለሚሞተው ነገ ለሚገደለው ነገ ወላጅ ነፍሰ ጡር ሴት የምትወልድበት አታ ሐኪም አታ ለምትሞተውና ስትሉ መልሱት እኛም ምን ጠይቃችሁ ወረርሽኙ እንዳይዛመት እንጂ ይሄን ጉዳይ ፖለቲካ እንድታርጉት አይደለም እንፈልገው ህዝብ እንዳይሞት ነው እንፈልገው የሀገር ገጽታ መበላሸት የጅንጋ ገጽታ መበላሸት የጤና ጥበቃ ገጽታ መበላሸት አይደለም ለኛ ከሱ በላይ ለኛ የአንድ ሰው ሞት ይገደናል እና ጤና ጥበቃ ሚኒስቴር ይገደዋል ብዬ የማስበው ለአንድ ሰው ሞት ነው ብዬ ነበር የማስበው የደረስንበት ቴክኖሎጂ የሚያሰኝ አይደለም ያለንበት ምንም አይነት የረቀቀ ይሁን ከአንድ ሰው ነፍስ አይበልጥ ስለዚህ ሰዋዊነት ማንነት ላላችሁ ኃላፊዎች ነው የምናገር ይህንን ዶክተር ወደ ስራው መልሱት እዚሁ አጀንዳዎች ስናወራ ሰሞኑን ማህበራዊ ሚዲያ ላይ ሲራገቡ ከነበሩት አጀንዳዎች መካከል አንደኛው አጀንዳ የሴቶች እግር ኳስ ቡድን በተመለከተ 80% ሴቶች በተመሳሳይ ጾታ ጋብቻ ተመሳሳይ ጾታ እርስ በርስ ግንኙነት ተጠምዷል በዚህ ውስጥ ተለክፏል በኃጢያ ተሰዶም ጫቂቷል የሚል መረጃ ነው የሰማነው መረጃው ውሸት እንዳልሆነ የኢትዮጵያ እግር ኳስ ፌዴሬሽን የአሰልጣኞች ፌዴሬሽን የፌደራል ፖሊስ የብሔራዊ ደህንነት ኢንሳ የሲዲ ስፖርት የኛ ያጋለጡ አካላትና የስፖርት ደጋፊዎች ማህበር በጋራ ሆነው ትላንትና መግለጫ ወጣው አሪያ ሚዲያ ላይ መግለጫውን ነግሬያቸዋለሁ የመጨረሻው አማራጭ ቡድኑን ብሔራዊ ቡድኑን ማፍረስ ነው ሁለተኛው አማራጭ የሴቶች ሊግ የሚባል ቡድንን ማፍረስ ነው ሶስተኛው አማራጭ በህግ እያንዳንዳቸው እንዲጠየቁ ማድረግ ነው ማስረጃና መረጃ ለተገኘባቸው አራተኛው አማራጭ የቀረበው ማለት አራተኛው አማራጭ ወደ ማገገቢያ እንዲገቡ ማድረግ ነው አምስተኛው አማራጭ በምክር መመለስ ገና ብዙ ያልሄዱ ካሉ በምክር ለመመለስ ጥረት እየተደረገ ይሄ ስራ ተጀምሯል ይሄን ነግረናችሁ ሳናበቃ ይሄ የምታዩት ስርገጽ ላይ ሰውን ይላከል ተፈጥሮን መገዳደር አይችልም መቀበል እንጂ የሚልና እኔ የሚል ፌዝ ዘትሩስ ቢኒያም የሚል 16 ሰው ተከታይ ያለው 31 ሰው ላይክ ያደረገለት የተመሳሳይ ጾታ ጋብቻን አዲስ አበባ ሆኖ እንዲህ ያውጅ ነበር ትላንትና ወንጀል ነው በአገር ወንጀል ነው ስሙት ግብረ ሰዶም ነኝ የምኖረውም ኢትዮጵያ ውስጥ ነው ይሄው ግብረ ሰዶማውያን ኢትዮጵያን ትገርላላችሁ ግደላ መግደል አይዲዮሎጂን የሚያጠፋ ቢሆን ኑሮ ክርስቶስ ሲገደል ክርስትና ይጠፋ ነበር አይጠፋም በቃ ተፈጥሮዬ ነው ስወለድ ጀምሮ የምወደው ወንድ ነኝ ከወንድ ጋር ሴክስ ማድረግ ወዳለሁ አለቀ ተፈጥሮዬ ነው ከተፈጥሮ ያልወጣም አልጨነቅም ግደለኝ እናኛ ምንድን ይመስላችኋል እኛ ለመታከም ዝግጁ ነን ራሳችንን ቀና ለማድረግ ዝግጁ ነን የፈጣሪያችን ፊት በደላችን ለማሳየት ዝግጁ ነን ንስሐ አባታችን ፊት ለመቅረብ ዝግጁ ነን እኛ አባቶቻችን የምናገረው ምን አንደበት ኖሮን ነው እኛ የመንግስት ኃላፊዎች የምናገረው ምን አንደበት ኖሮን ነው በራሳችን ኃጢአት ተጨማልቀን እየጠፋን እግዚአብሔርን እያሳፈረን ቅዱሳኑን እንዲየተናገርን እንዲያቃልልን የራሳችን አባቶችና እናቶችን እንኳን ማክበር ተተን እና በዚህ ሁኔታ ነው እኛ ምናልፈው ይሄንን ዘመን ትውልድ ምናሻገረው ይሄ በቃናል ሞቻለሁ ብሎ እኮ መናገር ይቀላል ራስ ማጥፋት ይቀላል እንደዚህ ከመሆን ራስ ከመጥፋት በላይ ሌላውን ሰው ለመስበክ መጣር ደግሞ እኮ በጣም ነውር ነው በኃጢአት ተሰዶም ተጨማልቆ በአደባባይ ሚዲያ ላይ ካሜራ ቀርጾ ራሱን በአደባባይ የሚገልጥ ወንድ ማየት ደግሞ ያሳፍራል ይሄ እኮ ወንድ አይደለም
የኢትዮጵያ ወንድ እንዲሆን አያውቅ የኢትዮጵያ ወንድ ነው ሚስቱን የሚያከብር ቤተሰቡን የሚያስተዳድር ሀገሩን የሚጠብቅ ሰርቶ የሚበላ ጠንካራ ጀግና ድንበሩን የሚጠብቅ መንግስቱን የሚያስከብር ለህግ የሚታዘዝ ማህበረሰብ የሚገነባ ለሴቷ ኩራት የሚሆን ለልጆቹ አባት የሚሆን ወንድ ነው ኢትዮጵያ ውስጥ የነበረው ወንድ ያ ወንድ ጠፍቶ ነው አሁን በአደባባይ ካሜራ እየቀረጸ መኪና ይዞ እኔ እንዲነኝ እያለ የሚናገር አሁን እዚህ ጎረቤት አጠገብ ወንድ ይኖራል ማለት ይሄ ቤተሰብ ይኖራል የወለደው እናት የወለደችው አባት ጎረቤት አክስት ወንድም እህት ይኖራል በገዛ ማህበረሰቡ በገዛ ህዝቡ ላይ ማዕትና መከራ የሚያመጣው እኮ እንዲህ አይነቱ እና ለዚህ ተደፍተን እየየ ማለት የለብን ለዚህ ስቃይስ ተደፍተን እየየ አንልም አሁንስ የብሔራዊ ቡድናችን ነገር ስናነሳው እየየ ምንልበት አይደል እንዴ ተጨመረላችሁ ሌላ ጉድ ሌላ የሹፌሮች ጉድ መኪና ያያዘ ጉድ የነውረኛ ጉድ መጣላችሁ እና ምን እናድርገው ምን እንበለው ይሄን ልጅ መንግስት ሆይ ሀገር የሚጠፋው ስርዓት ሲጠፋ ሀገር የሚበከለው እንዲህ አይነቱን ዝም በማለት ነው ወንጀለኞችን ዝም በማለት እንዲህ አይነት ወንጀሎች ደግሞ በአደባባይ የሚታዩ አይደለም ከስር መዝመዛው ቦርቦሮ ባዶ አድርገው ሀገርን ህዝብንም የሚያጠፉ ናቸው ሁላችሁም በያላችሁበት እንዲህ አይነት ነገር ወደ አደባባይ ሲያወጡት ለህግ አቀርቧቸው እኛ መረጃውን የተላከለ እና ምንተምታቋቸው አጠገብ ትኖራላችሁ ስለዚህ ለህግ አቀርቧቸው ሌላውን አንጠይቃችሁ ባለጌ ነው ጸያፍ ነው ነውረኛ ነው ይሄ ሊቀጥቀጥ ምናምን አንላችሁ ነፍሰ ገዳያቱን አሳልፋችሁ ለእግዚአብሔርና ለህግ ስጡት ነገር ግን እናንተ ምላሽ ይኖራችኋል ያስቆጣላው ያስቆጫላው ያንገበግባላው ይሄ ሀገር ነው ኢትዮጵያ የምትባል ሀገር በእምነት ባንኖርባት ሃይማኖት የሰራቻት ሀገር እርስ በርሱ የሚከባበርባት ሀገር በሃይማኖት በህግ ወንጀል የሆነን ጉዳይ በእምነት በስነ ምግባር በባህል በወግ በእሴት ነውር የሆነን ጉዳይ በአደባባይ እንደሚገለጽበት አይደለም ይሄንን ልክ ማስገባት ነበር የሚገባው በህግ ልክ ማስገባት ተጠያቂ ማድረግ ማሳያስ ማስቻል ይሄ መጀመሪያው ድርሻ ከዛ ውጭ ያለው እናንተ ታውቁታላችሁ እኔ ጉዳይ የምለው ስለ ሀገር ስለ ወገን ስለ ኢትዮጵያዊነት ግድ የሚላችሁ ከሆነ እንዲህ አይነት ነገሮችን አትታገሷቸው ልላችሁ ፈልጌ የነበረን ቆይታ ይሄን ይመስላል አርያ መካሻ ነበር ፕሮግራሙን አዘጋጅቼ ያቀርብኩላችሁ በሽታውን እንደቀልድ አትዩት ወረርሽኙን ማለት ለሁሉም ቦታ ተገቢ የሆነ ምላሽ ለመስጠት በተግባር ስሩበት እያንዳንዱን ጉዳይ ፖለቲካዊ አጀንዳ አታርጉት ያለንበት ሁኔታ ግን ቀፋፊና በጣም አስቀያሚ ስለሆነ ለምገልጽበት ቃል ስላጣው ነው ቀፋፊ አልኳችሁ ነገ ግን አንድ ነገር ልጠይቃችሁ በታቦቱ ፊት እግዚአብሔርን ወድቀን እንማጸን ነገ የቅዱስ ሚካኤል ታቦት ይወጣል መታሰቢያነቱ ለቅዱስ ሚካኤል ክብሩ ለቅዱስ ሚካኤል ዙፋኑ ለቅዱስ ሚካኤል የሆነው ታቦት ነገ ይከብራል አመታዊ ክብሩ ነው ማጠንት ያጠነን እያለቀስን ወድቀን እንጠይቅ ፈጣሪ እንማጸነው እውነት እያንዳንዳችን እንደመመን ነው የምጠይቀው እንደ አባቶች ያውጁልናል ብዬ አልጠብቅም ካሁን በኋላ ምክንያቱም ያውጁልን አይደል መንበር አልተከፈለማ ለወንበር ነው ያኔ የነበረው ጥቁሩ ልብስ ጥቁሩ ሐዘን የቤተክርስቲያን ማቅ ለወንበር ነበር የነበረው እንጂ ለወረርሽኝ አልነበረም እንጂ ለሐዘን አልነበረም እንጂ ለመቅሰፍቱ አልነበረም እንጂ ለስቃያችን አልነበረም እንጂ ለምእመናን ለህንጻ ስላሴ አልነበረም ለህንጻ ቤተክርስቲያን የተለቀሰው ለህንጻ ቤተክርስቲያን ነው የካህን ቆብ አድርገው ተንበርክከው ሲደፉ የምታዩት እኔ ደግሞ እንደመመን እንዳንድ ተራ መመለንገራችሁ እኛ በታቦቱ ፊት ወድቀን እናልቅስ ለአንድ ደሃ የተቸገረ ሰው እንርዳ እኛ እርስ በራሳችን እንጠባበቅ ይሄ በሁሉም እምነት በየራሳችሁ አርጉት ለኦርቶዶክሳውያን ግን የጋራ ጥሪ ነው ማስተላለፍ ለነበረው ቆይታ አመሰግናለሁ ሰናይቅ መልካም የቅዱስ ሚካኤል አመታዊ ክብረ በዓል በዛ አምላክ እስራኤል ክበርልን ዘላለም ፍቅር የወደድከኝ ክንድ ዘወትር
የጥቅምት ስንብት የወራ ህዳር መዓዛ ዘመነ ጽጌ ሁለቱን አያይዛ መስከረምን ሸኘናት የሙታንሳ አባቶችን አደራን አስይዛ የተዋህዶ ልጆች በሚቆጠር ዕድሜ የማይቆጠር በረከት ስጡት ይሰጣችኋል ሲሰጥ ለማያልቅበት ልጆቻችን በአቶቻችንን ጨርሱ የሚለውን የሙታንሳ ገዳም አባቶቻችንን ድምፃቸውን አትርሱ የመናንያኑ ተማጽኖ ዛሬም ይሰማል እናም ዘንድሮ ገዳማውያኑ ክረምቱን በጎርፍ ሳይወሰዱ በወጨፎ ሳይመቱ እንዲያልፉ በአታቸውን እንገንባ ዘላለም ፍቅር ወደድከኝ ተመስገን እናተ ኪዳነ ምሕረት ለድካማችሁ ረፍትን የምትናፍቁ ለህመማችሁ መድኃኒት ፍለጋ የምትባዝኑ ተፈውሳችሁ ለመመለስ ወደ አንጎለላ ጽራሪያም ሰሚነሽ ኪዳነ ምሕረት ኑ በፈዋሽ ጸበሏ ተጠምቀን በእምነት በረከቷ ተሞልተን ደግሞ እንደ መላእክቱ በዝማሬ በምስጋና ደጇን ተሳልመን እንመለሳለን ስለ ጉዞ በፍጹም እንዳታስቡ ዘወትር ቅዳሜና እሁድ ከሌሊቱ 11 ሰዓት ጀምሮ መገናኛ ደራርቱ ህንጻ ፊት ለፊት ወስዶ የሚመልስ በርካታ ባሶችን አቁመን እንጠብቆታለን ለበለጠ መረጃ ከታች ባሉት የገዳሙ የጉዞ ስልክ ቁጥሮች ይደውሉ መባ ስጦታችሁን ለመላክ ደግሞ የገዳሙን የባንክ አካውንቶች ይጠቀሙ